ወይ ደግሞ እስኪወልድ ከዚህ ቤት አልወጣም ወልጄ ልጁን ትቼለት እወጣለሁ፣ ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩ፣ እንዳይለያዩ ብቻ አርጊያቸው። ይሄ ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና እኔ በቃኛ፣ እኔ በቃኝ፣ ሰለቸኝ፣ ደከመኝ። ያኖራቸዋል፣ እነሱ ያኖራቸዋል። እሷ አለች ለልጆቼ፣ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ትወጫለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ፣ በቃ ትሂድ፣ ለልጆች አታስፈልግም፣ እናታቸውን ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆች አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ፣ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። መሪያም ይኸውልሽ በጣም ተወድሻለች። መሪም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራ። እኔ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ፣ መልሼልሽ ነበረ። ያን ጊዜ እኔ ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የታወቁት። ሰሚራ በቲክቶክ ነው ታውቂያለሽ? ይሄ ቲክቶክ ያመጣው መዘዝ ነው። አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል፣ ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼ የላቸዋለሁ። ግን ልጄ አንድ ነገር ብዬ አልወጣም ከዚች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ሆኖ አንድ ነገር ከሆኑ ልጆች እሷም ተጠያቂ ናት፣ እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ? አልሰጣትም፣ ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ለራሷ ማለት ፈልገው ሀቢባ ኑሮ አትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለእኔ የምታስብ ብትሆን ወይ ደግሞ ልጠይቅልሽ መሬም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብልሽ ለምን አላማከርሻትም? ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለእኔ ተይ ምናምን አለኝ። ወላሂ ላዝም ይኸው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አለ ላይ ፍሪካርዱ አቡ አሁንም እኮ ለእሷ ምንም አላልኳትም። እሷ መፍቷን ነው፣ እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይኸው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ከወጣው ነው ከቤቴ ከዚች ልጅ ጋር ወጥቼ ማከራያት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ፣ መፍቱ ነው። እንደፈለገ ግን አላባረርኩትም። ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ አለ። ግን ውጭ አልወጣም፣ መኪና ውስጥ አላደረም፣ አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ፣ እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺን ልጅ አላቃትም ነበር። እቺን ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም ስቶቲውን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን ሀቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቂያለሽ? ባለቤቴ ናት፣ ታላቅ ባለቤቴ ናት።
ተከብራ ቤት ውስጥ እየኖረች ነው አይደለም? ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔም ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም እቹትነት፣ ሰሚራም እቹትነት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ሄዳ በሸሪያ ከሆነ ችግር የለውም። ግን እንደ ሸሪያ የሰጠኝ አንደኛው የነቃለው ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለእሷ ሴፍቲ ኡስታዝ አለ። ለእሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የእሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ሰምታ ነበር። ላላላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችው ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ዱራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝሽ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም ነበር፣ እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው፣ ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁኑና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለው አብረን ነው ያለን፣ ከተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደ ሰው ተቀበልኳት። አብረን እየኖርን ነው። ወዳው ሳምንት ወይ 15 ቆይቶ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት ለእሷ የሰጠሁትን ክብር ለማንም አልሰጠውም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጭ ያልኳት እኔ ሚዲያ ላይ እንዳትውጭ አንቺ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቅርታ እንግዲህ ቆይ አንዴ ሙባረክ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛ ችለህ ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ትራስ አትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድን ነው የምትበደለው?
እንዴ ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለግክ መሆን አለብኝ ማለት ነው? ኖ የለብህም ጭራሽ። የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያርሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም፣ አታዝንም፣ አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰብክ ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትወድ እራሱ አምና አይ አግባ ትላለች የሚለውን እንግላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጭልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ እያለች ሰው አለ ሰው ነግሯታል ስላለ ውሸቱ ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባሪክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባሪክ ምንድን ነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለግኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጉዳት እቺ ልጅ። ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድን ነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቻ አይደለም ወይ ደግሞ ምግብ አጥቻ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው እሱ ምለው እንደ ሸሪያ እሱ ምለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ ስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደ ማንኛውም ሴት ጨቅጭቀው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያውቃል ያቀኛል። እንግዲህ ምን እንደሚለኝ አላውቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላውቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት። ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው። በምን ስለዚህ አሁን ይህን ዝም ማለት ነው ይህን ዝም ማለት ዛሬ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትናገረባችሁ። አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላውቅም። እንደ ማንኛውም ሰው ጨቅቄው አላውቅም። እኔ ዝም ማለት እሱ እንዳሰበ አሁን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም።
እንደዛም አይደለም ማለት ጊዜ አይሰጠኝም ነው ፖይንቱ ያሟላልኛል። አሁን መናገር የፈለኩት ይሄ ሁሉ ዝም ማለቴ ወይ ደግሞ መተወ ፋራ አረገኝ። መናገር አትችልም፣ ምንም መታመጣም፣ ብትናገርም ምንም መታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰቤ ይኸው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እች ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይህ እኮ ነው ሰሚራ፣ ይህ እኮ ነው ትክክል ያሉ ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ ለምን ልጆችሽን አላባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የምፈቅደው። ሀቡ ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምዳችሁ ነው የሚለው አይደል? ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ እንጂ አዝቤዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ። አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ። ሀቢባ ታይ ያልኩሽ አስገባሻት። እንግዲህ እኔ የምናገረው አለኝ እናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። ሁሉም ወንዶች አምን ነው። ሌላ ሴት ሲያሳምነው ነገር ይቁምልኝ፣ በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። መፍቱ ነው። ግን ይሄ ሙዳቸው ነው የወንዶች። ይኸውልሽ ሌላ ሴት እንድታዝንላቸው ሚስት አትሰጠኝም ምናምን እያሉ ነው ያችኛዋን ሴት የሚያሳምኑት። ገባሽ? ይቺ ሙዳቸው ናት። አሁን ይኸውልሽ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደውም ሙባረክ እንድናገር ፈልጋለሁ። ይህን ጥያቄ ልጠይቀው አንዴ። ሙባረክ መሬም ለአላህ ብለህ እውነቱን ነው የምትናገር። መሬም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል? ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማሰላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድነው ቃል ያለችው? ነገራት ለእሷ ነገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? መጠላለች። ታዲያ እሺ አለች። ታዲያ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ፣ የማስፈቀድ ግዴታ የለብኝም፣ እኔ ነኝ ሁለታችሁንም ማስተዳድራችሁ፣ ስለዚህ በእኔ ፍቃድ ነው ብሎ እሱም ቢብሎ በፍቃዱ አሰረ እንጂ መሬም ያንቺን ፍቃድ ፈልጋ ነበር መጀመሪያ። ስለትላለች ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው። አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም። ትክክል ያሉ ነው። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችኋት ለእሷ እንደሰማችሁት ለእኔም ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ
ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ፣ ወላሂ በጣም ሰለቸኝ። ሀራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል። ለሴቶች እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋርም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆነ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ተሙባረካ በበሬ ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። መርያም ተናገሪ። አሁን በኋላ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለች። ገና ከዚህ በኋላ አቡ እኔና እሷ ተጣላኑ። በዚች አልነበረም። እኔና እሷ ተጣላኑ። በዚች ልጅ አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። ስትናገር ግን በመረጃ ማለት ነው። እኔ ሰሚራ ተናገሪ። አቡ ቅድም የተናገርኩት እንደዚህ አይነት ወሬ ነው። እሱ እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባርሬ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። ሀቢባ ጉዳይ ማለት ነው። ሁሉን እሺ ሀቢባ ሁሉ ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ ስሜኝ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርያም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ውሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ ቹትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሂደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። አራት ሆነን አብረን እየሄን የሆነ ሰው ደውሎልኝ ምንድን ነው ሀቢባ ጋር ውሰዱልኝ ብላ ፎቶ ክለጠፋለች ስትለኝ ሰሚራ አልኳት። መርያም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። ይኸውቹት እናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተ ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣች ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባርሬያለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባርሬያለሁ። ማለት አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያለች ክላስ ስመኝ ሀቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ። እሷ ደካማ እርጉዝ ናት። መግባት ይችላለሁ እኮ ግን መብቷ ያጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነ መሬት ላይ ማለት ነው። መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሂጄ ተኛለሁ እያልኩ ህዝቡን እየሸበኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በእኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክለል ያለም ትክክል ነው።
ግን ሸሪያ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪያ ማጥፋት ፈልግ። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉ ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን ወደ ኋላ አታገባም ነበር። 4 ዓመት ኢጅፕት ኑረናል። 5 ዓመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይህን ሁሉ መከራ ያመጣው ተጎድቶ እሷ እንዳለችው ተጎድታ ምበላውን አጣ ወይ ደግሞ ጎሏት ወይ ደግሞ ጊዜ ጎደለኛ ላለችም አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። መግባት ቅድም ሆነ በሷ ሚስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትንጭ የሚያልኳት አቡዬ ቆይ ጨርስ ዝም በይው። ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ሚስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድን ነው የተጎዳችው? አንድ ደግሞም አብድጌታቸውን ታስገቢዋለሽ። ምንድን ነው እሱ? በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተን ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በማርያም የተነሳ ማርያምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ናት። ዛሬ ሁለተኛ ሚስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ይህ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው። ምን ልታረጊ ነው የምትገቢው አልኳት። ቆይ ብዬሽ መኪና ነፍቼ ገባሁና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና ማርያም ስንናገር እሷ ላይ ያደረግኩን ነገር ምንድን ነው? የእሷን ነገር የተናገርኩን ነገር ምንድን ነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድን ነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁን ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳ። እኔ ደግሞ መብቷ ነው፣ መብቷ ነው። ተቀብያለሁ፣ እቀበላለሁ። ለልጄ ሞታለሁ፣ ችግር የለውም። ምንም ማድረግ አልችልም፣ እቀበላለሁ። ነገ ያገባለሁ። ዛሬ ሳይሆን ነገ ሌላ ተካለሁ ነው። ሌላ ራስ ማግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ።
እድል ስላት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስላት ትናገር። ሰሙዬ በእኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በእኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በእኔ ምክንያት ቀሪማ አቡ አለች ሌላ ተደብቃ አለች መርየምን። እሺ መርየም ተናገሪ ማለት ሌላውን እኔ አላውቅም። የማውቅ ታሪክ የለም። ሌላውም አለ ሌላ ሚስቶች አላውቅም። ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በእኔ ምክንያት እንደምፋቱ አልፈልግም። እኔ በእኔ ምክንያት ማለት ነው እሷ ወዳሃለው እከብራሃለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጅን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆችን አደራ ነው የሚልሽ እንጂ ተለያዩ አልላችሁም። አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ለቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ያገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ፣ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔ እና እሱ የተጣላንበት ምክንያት እቺ አይደለችን። አላውቃትም። በቀደም ነው አየኋት። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ለሌላ ሰው ካለሽ ነው ጻፊ። እውነቴን ነው የሚለው። ወላሂ እውነቴን ነው። ማናት አቢባ አስገባው እንደ አቢባ። እሺ ሳበው መድረታ አይለኝም ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ለልጆች ዋች ነኝ ያለሽ አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውን ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ ምክንያት ልጆቻቸው ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው። አሉ ሶስት አሉ። ሰሚራ ተጨርስ አታውራ። ከስሯት ቀጥይ ሰሚራ እየተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ከአንቺን ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር
ማርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 ዓመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ ዓመት አስቤለት ለልጄ 3 ዓመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶዋቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምፅ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለግ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራት ሰሚራን ሚዲያ ላይ አስግቢ ብያት ቢላ ስታርቶጋኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ እሷ ናት የመጣችው። እሷ አይደለም ያመጣት። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጥያታስገቢያ ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሂጅ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። ይዤ በግድ ነው ቢላ የተቀበልኩት ማለት ነው። ታይሱ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እኔና ሰሚራ ጉዳይ። እሺ ላውራ፣ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ማለስተለኝም ቆይ እኔ ለአንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ሳገደኝና እኔ ልንገረው ነገር ልንገርህ የመጣችው እኔ ሳልሆን ልንገረው። ቆይ አንደኛ መሬን ፎቶ ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶ ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶ ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ሁሉኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅ ነው ብሎ አመነ። አልካደም። ኒካ እንዳሰረላትና ሚስቱ እንደሆነች ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይ ቡላየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው።
ወጣችሁ እሱ ወላሂ አላዋረደኝም። ሌላ ሽምግልና ማለት ሌላ ሽምግልና አለ። እኔ ሚዲያ ላይ የማያውቁ ሴቶች ካሉ የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይህን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነን ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጨዋታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራ እና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች፣ ሰሚራ ጥፋት ምንም የለባትም ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሀሳብን ትሰጣለህ። ይቻል አይቻል አላውቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው፣ ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ፣ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ አይችልም። ቢኮዝ ሰሚራ የሰው ልጅ ናት። እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ተይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ሊጨርስ ማለት አችልም። ሆንምም አላቃትምም ስሜትን እረዳዋለሁ። ገና እናገራለሁ። አቡ ገና ስንት ነገር እናገራለሁ። ማስፈራራት ይባላል። ቆይ አንዴ ማስተዳደር የሚችል ስለሆንኩ ነው። 8 ዓመት ሀቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበላት እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ እያስፈራራ እንናገር። አይ ከተባለ እድሉን ስጣት እኮ። አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም አለቀ። የመርያምን ሙባረክ እንደ እህት ካከበርከን ይህንን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ ሀቢባ፣ አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት ያደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው? ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቱበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ እኔ እየተናገርክ ያለው አልገባኝም። አንቺ አይደለም ሀቢባ፣ አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገሩን ያመጣሁት። ሪከርደሮችን ነው። እሺ ረቡዬ ረመዳት ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 አላለችውን አትበላ። አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም።
ሰኮ ሁለት ምስት ሶስት ምስት ያለችውን አትበል። ሌላም ሴት አለች ከመሪየም ውጭ ሌላ ሴት አለች። እኔ ከቻልኩ ብራቸውን ድረስ አራት የመግባት አለኝ። አንድ አረብ ሀገር ላይ እያየሁት ያለሁት ሰው ሁለት ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁኝ አንድ ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም አንድ ብር ታውቃለች። የኢትዮጵያ አንድ ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ አንድ ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይህኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤትን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርክ ያለው። ሌላ ከኔ የምፈልገው በሌላ በኩል አብሮ በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ አቡ እኔም ምሳሌ ቤት ሳይሆን ስራ ጠልቼ አይደለም። እንደዛ እንዳያስብ የፈለጉትን ነገር ማምጣት እችላለሁ። እንደዛ ብሎ ነገር የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። ሀቢባ ይቅርታ አድርግልኝ። የማዳምጠው ነገር የለም ከአሁን በኋላ ሂጃለሁ። አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋት ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9,000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። አመነች ተናደች። ማንም አላለኝም። 9,000 ድራም ተቀብሎኝ አይዲ ሊያሰራልኝ 10,000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶ ያስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባል ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እናትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሀፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መጣ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መጣ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው። አዎ አገባው። መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? ሌላም ሴት አለች አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያት እና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምፅ አታገኙ። ትናገር ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር አብዴን አስገቢው።
እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትይው ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ጥሉኝ። እዚህ ሚዲያ ላይ የፈለገው ሰው ይጥላኝ። አላቃችሁም፣ ማንንም አላገባው። አይዶንኬር ሚዲያ አዳም በቃ ሴት ልጅ ጎዳለሁ፣ ሴት ልጅ ጎዳለሁ። እስኪ ነገ አላግባ፣ እስኪ ነገ በሰርግ አላግባ። እሺ ቆይ አቢባ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጊያለሽ። ይሄ ነገር ችግሩ እንዲፈታ ትፈልጊያለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ይኸውልሽ የዚህ ልጅ ትዳር ምስት ምትባል የለኝም እኮ ይኸውልሽ እኔ ምስት ምትባል መሬት ላይ የለኝም አለው ካለች መታ ገብታ ትናገር ወለ መርያም ሰሚራ ወለ ጅኒ ምስቶች አይደላችሁም። አለቀ ደቀቀ። ከዛሬ ገመኔ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉን ነገር ይዤ እወጣለሁ። ፓስፖርት ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማገል እንዲህ ያደረጋችሁት ሳረጋው እያበራኩ አንዱ መርየም ሚውት አድርጊ። እባክሽን አቢባ ልለምንሽ፣ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምነኛ አልገባኝ። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁሚ። እየተበላሽባቸው ህይወታቸው ይበጠበጣል። እኔ ምን ላድርግ? አንተ ጤነኛ አይደለም። አስሩያቸው ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ይወቅሳሉ። ጤና የለም። አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ የእነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ሶስት ወር ብትመጣ ማንም ብትመጣ እኔ ከቤት አልወጣም። ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ተይ፣ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለውም። ግን ምን አለች? ሙባረክ አቡዬ እኔ አልተናገርኩም። ግን ተናገሪ ካለ ተናገረለውም። ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለእሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገር ካላቸው ችግር የለውም እናገራለሁ። ግን ነገር የፈለግኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የእሱ መንገድ ስላልተመቸኝ ስለደከመኝ በቃ
ንንጃ ሰሚራ አንቺ ደስተኛ የምትሆኙ መርየምን እንዲፈታት ነው ኒካውን ቢያወርድ? እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ ሙባረክ ሙባረክ ለሁለት ይበቃናል፣ ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ ታዲያ? እሱ መፍታቸው ነው፣ እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እዚህ መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም፣ መርየምን ስሜታ እንዴ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን ታረቁ በቃ። ምንድን ነው ችግር? ከአንተ ትልቅ ሰው አይደለ እንዲ? ለምን ስለማከብርሽ ነው የተቀመጥኩት። ልንገርህ፣ ከአንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ትልቅ ሰው በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ምትሆነኝ ቢለው በቃ መርያም ተስማምታለች። ሰሚራ ጋር ነው የለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርያም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርያም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደምለያዩ ማለት ነው። ምክንያቱም እኔ ችግር የለውም ለእኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቅ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርያም ወርቅና ብር አልወሰደብኝም ነው። ተናድጄ ነው አለች እኮ። ምን ነው ሀቢባ? አዎ ቅድም ተናድጄ ነው ማንም በያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትሳፕ አወራሻለሁኝ። ሀሳብሽን ከቀየርሽ እና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም አቡ። እኔ ንዴት ላይ አይደለሁም አቡዬ። ስሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስቢበት። ለማንኛውም ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስቢበት ሰሚራዬ። እና አይዞሽ እሺ፣ እናት አይዞሽ እሺ። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ። እሺ እሺ፣ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ፣ ቅድምም ነግሬሻለሁ። እሱ በሱ ስም አይዴ እንድሰራ ነው የምፈልገው። ገባሽ? እንድጨርስ ማለት ነው። ሌላ ከፊል እኔ ሰውም አላውቅም፣ ማንም አላውቅም። እሱ ብቻ ነው የማውቀው እኮ። ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማውቅ ምንድን ነው ምን ባላ ፕሩፍ ነው ምናምን አለ መጥቶ አላለ። ለዛ አይዴ እንደ ጨርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ አቡዬ ከአይዲ በኋላ እናግራለን አላለም? ለምን ትቀያየር ያልሽ አስሬ ቃላትሽን። ቅድም እናቴ ትሙት ማንም በይ አላለኝም። የራሴ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ ኬት መጣ? እንደዛ የሚለው ሀሳብ ኬት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው አለሁት እኮ። ለዛ ነው አቡዬ። እንደ እኔ እኮ የፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው ማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ። 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይህን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ።
ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ። ደከመኝ። ቀዲላ ምክንያት እኮ ምንም እንድትሆን አልፈልግም። በአንቺ ምክንያት ፈረሰ እኮ ትዳሩ። አልፈልግም ማለት አልሰማሽም ማሬ? አሁን ትዳርማ ይፍረስ፣ ሀቁም ብቻ ነው። ባል ያለው ትዳር ያለው ወንድ ላይ ያላችሁ ስለጠፉ እንጂ ነው ምናልሽ ማርያምዬ? ምንድን ነው ሀቁ? እኔ እኮ ነግሬያለሁ እኮ። እኔ ቀድምም ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለሰው ቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ መናገር ፈልጌ ለህዝቡ ንገሪልኝ እንደገና። ውሸት ነው አላልኩም እኔ። እሱ ውሸት ነው፣ እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ? ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ግልጽ እንድታደርጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። የሰው ቤት ተቀምጬ ተናድጄ ነው እያለች ፈናር ወላሂ ናር ማዳም። በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሀቄን ስላወጣለችልኝ በጣም አመሰግናለሁ። ቅድሙንም አናዶኝ እዚህ ላይ ያስጮኸኝ 19,000 ድርሃሙና ወርቁ ነው። አልሐምዱሊላህ ሀቢባ። እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ እንትን ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ ሀቢባ የእኔ ወንጀል እንድሸፍኝልኝ ሳይሆን ለአበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት ሀቢባ እንደዚህ ናት፣ ሀቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂውን ነኝ። እሷን ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ አድርሱልኝ ስላለች ይገርመኛል። ሲሉ ውለው ቢያድሩ መች ይገርመኛል። ስላለች እኔ ነኝ ልጅቷን ያመጣኋት እዚህ ጋር። አንተ አመጣትም ማንም ሰው ልንገራችሁ አይደል? እዚህ ቲክታክ ላይ ያላችሁ አዳሜ ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን እከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል። ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል። እንሄዳለን። 3 ዓመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ ቡዬ በቃ ትንሽ ከመጠቀም ደግሞ ትንሽ እንባጥበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይ ቪን ያዘጋኛል። በቃ ቻው አቡዬ። እሺ ቡዬ ቃል ግባለኝ ሳውጣ በፊት ማለት ነው። ግባላት አይዲዋን እንደምታሰራላት ቅድምም ቃል ማሪ እኔ ማንም አላለም ከፊት። አዎ አሁን ይኸውልሽ ማርያም፣ ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። እኔ ከሙባረክ የሰሚራን ቁጥር ወስድና ዋትሳፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ትወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ፣ እሺ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛን ሰውዬው 2 ቤት መከራየት አቅም ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። ስለ አይዴ ጉዳይ ነገር አላበረታታም። እኔ አንድ ወንድ 2 ሚስት አላበረታታም። ይህን እንድታቁልኝ ይፈልጋሉ። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺን ልጅ እርጉዝ ልትሆን ትችላለች። ፈለሻት ነው እንጂ እኔ ሀቢባ አንድ ወንድ 2 ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይህን እንድታቁልኝ ይፈልጋሉ። ሁላችሁ ጨርሰናል። ችግር የለውም እንጨርሳለን። አሁን ቃል እንደምገባልኝ ነው የምፈልገው እኔ። ምን አይነት ቃል ነው የምገባው ደግሞ? ታስገቡኛላችሁ እንደዚህ ሁኜ እንደዚህ አይዲዋን እንደምታሰራላት ነው ቃል እንድትገባላት የፈለገችው መሪያ። አይዲዋ እንዲሰራላት ቃል ተገብቶላት አይደለም እንዴ? ሀቁን የተናገረችው ራሱ ቃል ገብቶልሻል። ቀድሞ ሀቁን የተናገርሽው አለቀ እኮ። ቃል ገባልሽ እኮ ማሪ። አሁን እኮ ክኒን ያስፈልገኛል። ክኒኔ ውጭ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል ሀቢባ ጋር ምናምን ነገ ክክል ያስፈልጋል። አሁን ነው እንዴ ነግሬሻለሁ። አይዲ ተረከባችን እንጂ አይዲ ነው የምፈልገው ወይስ ምንድን ነው? አይዲ ተረከበች እንዴ?
አይዲ ስራልኝ እንዳታወኝ አለቀ። ይሄ ነው ቃሉ። አዎ በቃ አይዲ ማሰማልኝ ስለዚህ እንዳይባል ያለ ችግር የለውም። እኔ ማንም አላውቅም፣ የትም አልሄድም። የሱ በቃ ቃል ግባላት እና ውረዱ ፕሊዝ። አዎ ችግር የለውም፣ ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ እያለሽ ነው የፈለከውን ነገር። እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም፣ ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት፣ ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለግኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ ያለውም ሶሪያ ስር ነው ያለሁት። እሱን የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጡ አሰራሽ። ቅድም አፕሮቭ መቷል አላልከም? አፕላይ አድርጋለሁ። አይዲ ማሰራት አይደለም አቢባ ቃል ነው። አሰራላታለሁ ከነገ ጀምሬ። ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው ግን እኔ ከፊል የለኝም። ለአንተ የምሰጠው ከፊል ችግር የለም። ራሱ ያመጣል። እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን። እና ከዚህ ትማራላችሁ። ሌሎች ወንዶቹም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። ወንድሜ እሺ፣ አንቺ ተፈሻለህ ወንድሜ። እኔ ቤት ከፍታለሁ፣ እነግራቸዋለሁ። አንድ ሴት አታስተማምንም። አንድ አታስተማምንም። 2 3 4 ያስፈልገናል። ለምን አንዱ ጋር ተከፋል ማስተላለፍ አትችልም። ኦኬ እሺ፣ በቃ ቤት ከፍቼ እነግራቸዋለሁ። አንድ ሴት ለአንድ ነው። በቃ አንድ ወንድ ለአንድ ሴት ነው ቤት። ኦኬ ችግር የለውም። እኔ ጀዛቸው በቃ ታው ሰላም አይዞክ። መርያም ተግንሻለሁ። እኔ ከጀምሮ ፕሮሰስሽን ይጀምራል። እሺ ማሪ ችግር የለውም። እሺ እሺ